ሰላም ሰላም እንኳን ወደ ቤቴል ቲዩብ በሰላም መጣችሁ። ዛሬም እንደተለመደው ከመጽሐፍ ቅዱስ የተውጣጡ አስተማሪና እውቀት አዘል የሆኑ ራሳችሁን የምትፈትኑባቸውን ጥያቄዎች ይዘንላችሁ ቀርበናል። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም የእግዚአብሔርን ወንጌል ለብዙዎች ማዳረስ እንድንችል ላይክ እና ሼር እንድታደርጉ ከወዲሁ እናሳስባለን። ጥያቄዎቹን ሰርታችሁ ከጨረሳችሁ በኋላ ስንት እንደመለሳችሁ በኮሜንት ላይ አስቀምጡልን። አሁን ከተዘጋጃችሁ ወደ ጥያቄዎቹ እንሂድ። ጥያቄ ቁጥር 1 ኢየሱስ 5000 ሰዎችን ከመገበ በኋላ ስንት መሶብ የሚያህል የተረፈ ምግብ ተሰብስበዋል? ሀ 13 መሶብ፣ ለ 12 መሶብ፣ ሐመሩሃ 10 መሶብ፣ መ 7 መሶብ። 10 ሰከንድ አላችሁ። ትክክለኛው መልስ ለ12 መሶብ የሚለው ነው። የዚህ መልስ ማብራሪያ በዮሐንስ ወንጌል ምዕራፍ 6 ከቁጥር 10 እስከ 13 ላይ ተጽፎ ይገኛል። ጥያቄ ቁጥር 2 እግዚአብሔር እንደሚሞት ከነገረው በኋላ አምርሮ ያለቀሰውና የጸለየው ሰው ማን ነው? ሀ ሕዝቅያስ፣ ለ አሳ፣ ሐመሩሃ ምናሴ፣ መ ሰለሞን። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ሕዝቅያስ የሚለው ነው። የዚህ መልስ ማብራሪያ በሁለተኛ ነገሥት ምዕራፍ 20 ከቁጥር 1 እስከ 3 ላይ ተጽፎ ይገኛል። ጥያቄ ቁጥር 3 ለአንዲት መበለት ዕዳዋን እንድትከፍል በታምራዊ መንገድ ዘይት ያበዛላት ሰው ማን ነው? ሀ ኤልያስ፣ ለ ኢሳያስ፣ ሐመሩሃ ኤልሳ፣ መ ሳሙኤል። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ ኤልሳ የሚለው ነው። የዚህ መልስ ማብራሪያ በሁለተኛ ነገሥት ምዕራፍ 4 ከቁጥር 1 እስከ 7 ላይ ተጽፎ ይገኛል። ጥያቄ ቁጥር 4 በዘፍጥረት ውስጥ ነቢይ ተብሎ የተጠራው የመጀመሪያው ሰው ማን ነው? ሀ ሙሴ፣ ለ ኖህ፣ ሐመሩሃ አብርሃም፣ መ ያዕቆብ። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ አብርሃም የሚለው ነው። የዚህ መልስ ማብራሪያ በኦሪት ዘፍጥረት ምዕራፍ 20 ከቁጥር 2 እስከ 7 ላይ ተጽፎ ይገኛል። ጥያቄ ቁጥር 5 ጳውሎስን እስኪገድሉት ድረስ አንበላም አንጠጣም ብለው በመሃል ላይ የተስማሙት ሰዎች አማካይ ብዛታቸው ስንት ነበር? ሀ 20፣ ለ 40፣ ሐመሩሃ 30፣ መ 70። 10 ሰከንድ አላችሁ። ትክክለኛው መልስ ለ40 የሚለው ነው። የዚህ መልስ ማብራሪያ በሐዋርያት ሥራ ምዕራፍ 23 ከቁጥር 11 እስከ 13 ላይ ተጽፎ ይገኛል። ጥያቄ ቁጥር 6 እግዚአብሔር ለእስራኤላውያን ልጆች ያስነሳላቸው ቢንያማዊ የሆነ እና የግራ እጅ አዳኝ የሆነው ሰው ማን ነው? ሀ ናኦድ፣ ለ ኤግሎም፣ ሐመሩሃ ጌዲዮን፣ መ ኦታናኤል። 10 ሰከንድ አላችሁ።
ትክክለኛው መልስ ሀ ናኦድ የሚለው ነው። የዚህም መልስ ማብራሪያ በመጽሐፈ መሳፍንት ምዕራፍ 3 ቁጥር 15 ላይ ተጽፎ ይገኛል። ጥያቄ ቁጥር 7 ኢየሱስ በገባበትና በወጣበት ከስሩ የማይለያቸው ሦስቱ ደቀ መዛሙርት እነማን ናቸው? ሀ ጴጥሮስ፣ ፊልጶስና ይሁዳ፣ ለ ያዕቆብ፣ ይሁዳና ጴጥሮስ፣ ሐመሩሃ ጴጥሮስ፣ እንድርያስና ዮሐንስ፣ መ ዮሐንስ፣ ያዕቆብና ጴጥሮስ። 10 ሰከንድ አላችሁ። ትክክለኛው መልስ መ ዮሐንስ፣ ያዕቆብና ጴጥሮስ የሚለው ነው። የዚህ መልስ ማብራሪያ በማቴዎስ ወንጌል ምዕራፍ 17 ከቁጥር 1 እስከ 2 ላይ ተጽፎ ይገኛል። ጥያቄ ቁጥር 8 ጌታ ሆይ ብትወድስ ልታነጻኝ ትችላለህ ያለው ወይም ያለችው ማን ናት ወይም ማን ነው? ሀ እውሩ ሰው፣ ለ ለምጻሙ ሰው፣ ሐመሩሃ ጋለሞታዋ ሴት፣ መ በደዌ የተመታው ሰው። 10 ሰከንድ አላችሁ። ትክክለኛው መልስ ለ ለምጻሙ ሰው የሚለው ነው። የዚህም መልስ ማብራሪያ በማቴዎስ ወንጌል ምዕራፍ 8 ከቁጥር 2 እስከ 4 ላይ ተጽፎ ይገኛል። ጥያቄ ቁጥር 9 የፈርዖን የልጅ ልጅ ተብሎ ለመጠራት ፈቃደኛ ያልሆነው ሰው ማን ነው? ሀ ሙሴ፣ ለ አሮን፣ ሐመሩሃ አውናን፣ መ አክቦር። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ሙሴ የሚለው ነው። የዚህም መልስ ማብራሪያ በዕብራውያን መጽሐፍ ምዕራፍ 11 ከቁጥር 23 እስከ 24 ላይ ተጽፎ ይገኛል። ጥያቄ ቁጥር 10 በዘሌዋውያን መጽሐፍ መሰረት ከእነዚህ እንስሳት ውስጥ የትኛው ርኩስ ነው? ሀ በግ፣ ለ ፍየል፣ ሐመሩሃ ግመል፣ መ በሬ። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ ግመል የሚለው ነው። የዚህም መልስ ማብራሪያ በኦሪት ዘሌዋውያን ምዕራፍ 11 ከቁጥር 4 እስከ 5 ላይ ተጽፎ ይገኛል። ጥያቄ ቁጥር 11 የይስሐቅ ሚስት ማን ትባላለች? ሀ አጋር፣ ለ ራሄል፣ ሐመሩሃ ሊያ፣ መ ርብቃ። 10 ሰከንድ አላችሁ። ትክክለኛው መልስ መ ርብቃ የሚለው ነው። የዚህም መልስ ማብራሪያ በኦሪት ዘፍጥረት ምዕራፍ 24 ቁጥር 67 ላይ ተጽፎ ይገኛል። ጥያቄ ቁጥር 12 ኤልሳ የኤልያስን የወደቀውን መጎናጸፊያ አንስቶ የትኛውን ወንዝ ከፈለ? ሀ የኤፍራጥስን ወንዝ፣ ለ የዮርዳኖስን ወንዝ፣ ሐመሩሃ የአባይን ወንዝ፣ መ የጤግሮስን ወንዝ። 10 ሰከንድ አላችሁ። ትክክለኛው መልስ ለ የዮርዳኖስን ወንዝ የሚለው ነው። የዚህም መልስ ማብራሪያ
በሁለተኛ ነገሥት ምዕራፍ 2 ቁጥር 13 እስከ 14 ላይ ተጽፎ ይገኛል። ጥያቄ ቁጥር 13 ኢየሱስ ካረገ በኋላ ከ12ቱ ሐዋርያት መጀመሪያ የሞተው ማን ነበር? ሀ ያዕቆብ፣ ለ ማርቆስ፣ ሐመሩሃ ቶማስ፣ መ እስጢፋኖስ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ያዕቆብ የሚለው ነው። የዚህም መልስ ማብራሪያ በሐዋርያት ሥራ ምዕራፍ 12 ከቁጥር 1 እስከ 2 ላይ ተጽፎ ይገኛል። ጥያቄ ቁጥር 14 እውነት ምንድን ነው ብሎ ኢየሱስን የጠየቀው ማን ነው? ሀ ጴጥሮስ፣ ለ ጲላጦስ፣ ሐመሩሃ ናትናኤል፣ መ ኢያኢሮስ። 10 ሰከንድ አላችሁ። ትክክለኛው መልስ ለጲላጦስ የሚለው ነው። የዚህም መልስ ማብራሪያ በዮሐንስ ወንጌል ምዕራፍ 18 ከቁጥር 37 እስከ 38 ላይ ተጽፎ ይገኛል። ጥያቄ ቁጥር 15 ኢየሱስ ሲያልፍ ለማየት ዛፍ ላይ የወጣው ሰው ማን ነው? ሀ ኒቆዲሞስ፣ ለ ዘኪዮስ፣ ሐመሩሃ ማቴዎስ፣ መ በርጠለሜዎስ። 10 ሰከንድ አላችሁ። ትክክለኛው መልስ ለዘኪዮስ የሚለው ነው። የዚህም መልስ ማብራሪያ በሉቃስ ወንጌል ምዕራፍ 19 ከቁጥር 1 እስከ 5 ላይ ተጽፎ ይገኛል። ጥያቄ ቁጥር 16 መልአኩን ከፊቷ ያየችውና የተናገረችው የማን አህያ ነበረች? ሀ የናባል አህያ፣ ለ የቴቁሄ አህያ፣ ሐመሩሃ የበለዓም አህያ፣ መ የላባ አህያ። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ የበለዓም አህያ የሚለው ነው። የዚህም መልስ ማብራሪያ በኦሪት ዘኍልቍ ምዕራፍ 22 ከቁጥር 27 እስከ 28 ላይ ተጽፎ ይገኛል። ጥያቄ ቁጥር 17 ሎጥ ከከተማይቱ ሲሸሽ መላእክቱ ለሎጥ ምን ትእዛዝ ሰጡት? ሀ ሩጣችሁ በዋሻ ውስጥ ተሸሸጉ፣ ለ ከማንም ጋር አትነጋገሩ፣ ሐመሩሃ ፊታችሁን ሸፍኑ፣ መ ወደ ኋላ አትመልከቱ። 10 ሰከንድ አላችሁ። ትክክለኛው መልስ መ ወደ ኋላ አትመልከቱ የሚለው ነው። የዚህም መልስ ማብራሪያ በኦሪት ዘፍጥረት ምዕራፍ 19 ቁጥር 17 ላይ ተጽፎ ይገኛል። ጥያቄ ቁጥር 18 ኢየሱስ ለኢያኢሮስ ያደረገለት ተአምራት ምን ነበር? ሀ ከዕውርነት ፈወሰው፣ ለ ከለምጹ አነጻው፣ ሐመሩሃ ወንድ ልጁን ከሞት አስነሳለት፣ መ ሴት ልጁን ከሞት አስነሳለት። 10 ሰከንድ አላችሁ። ትክክለኛው መልስ
መ ሴት ልጁን ከሞት አስነሳለት የሚለው ነው። የዚህም መልስ ማብራሪያ በማርቆስ ወንጌል ምዕራፍ 5 ከቁጥር 22 እስከ 42 ላይ ተጽፎ ይገኛል። ጥያቄ ቁጥር 19 እግዚአብሔር ከሙሴ ጋር በፈርዖን ፊት እንዲናገር የላከው ማንን ነው? ሀ አሮንን፣ ለ ካሌብን፣ ሐመሩሃ ኢያሱን፣ መ ኡርን። 10 ሰከንድ አላችሁ። ትክክለኛው መልስ ሀ አሮንን የሚለው ነው። የዚህም መልስ ማብራሪያ በኦሪት ዘጸአት ምዕራፍ 4 ከቁጥር 14 እስከ 16 ላይ ተጽፎ ይገኛል። ጥያቄ ቁጥር 20 ምን ያህል ሽማግሌዎች ወድቀው ለዘላለም ለሚኖሩ ለእግዚአብሔር ክብር ይሰግዳሉ? ሀ 24፣ ለ 12፣ ሐመሩሃ 14፣ መ 7። 10 ሰከንድ አላችሁ። ትክክለኛው መልስ ሀ 24 የሚለው ነው። የዚህም መልስ ማብራሪያ በዮሐንስ ራእይ ምዕራፍ 4 ከቁጥር 10 እስከ 11 ላይ ተጽፎ ይገኛል። ውድ የቤቴል ቲዩብ ተመልካቾቻችን እግዚአብሔር በቃሉ ብርሃንነት ይምራችሁ፣ በቤታችሁና በኑሯችሁ ሁሉ ሰላሙን ያብዛላችሁ፣ ቃሉን የምትሰሙ ብቻ ሳይሆን በሕይወታችሁ የምትኖሩ ያደርጋችሁ ያለን በሚቀጥለው ቪዲዮ እስከምንገናኝ ድረስ እግዚአብሔር አምላክ በሰላምና በጤና ያገናኘን። ቸር ቆዩልን። ቻው